የ2025-26 የውድድር ዘመን ከተጀመረ ጀምሮ ሊቨርፑሎች የተጠበቀባቸውን ያህል እንቅስቃሴ እያደረጉ አይደለም የሚገኙት። ምናልባት በጥቂት ጨዋታዎች ላይ ጥሩ ሲንቀሳቀሱ ልንመለከታቸው እንችላለን። በአብዛኞቹ ጨዋታዎች ስንመለከት ግን ሊቨርፑሎች በሲዝኑ መጀመሪያ ላይ ያሳያሉ ተብሎ የተጠበቁትን ያህል እንቅስቃሴ እያደረጉ አይደለም የሚገኙትና በአጠቃላይ እስካሁን ድረስ ባደረጓቸው ጨዋታዎች የሊቨርፑል ዋነኛ ችግሮቹ ምንድን ነበሩ የሚለውን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በዚህ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝም በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ባለፈው ሲዝን በ2024-25 የውድድር ዘመን ሊቨርፑሎች 4 ጨዋታዎች እየቀሯቸው የፕሪሚየር ሊግ አሸናፊ መሆን ችለው ነበር። እንደዚሁም በክረምቱ የዝውውር መስኮት በቦታቸው በጣም ጥሩ የሚባሉ ወጣት እንደዚሁም ደግሞ ታለንትድ የሆኑ ተጫዋቾችን ማስፈረምም ችለው ነበር። ይህንንም ተከትሎ በዚህ ሲዝን በ2025-26 የውድድር ዘመን ላይም ሊቨርፑሎች የፕሪሚየር ሊግ ዋንጫ አሸናፊ ይሆናሉ ተብሎ ተጠብቀው ነበረ። ቢያንስ ባያሸንፉም እንኳን ራሱ ለፕሪሚየር ሊጉ የሚፎካከር ቡድን ይሆናል ተብሎ ተጠብቀው ነበረ። ነገር ግን በዚህ ሰዓት ላይ 7 ጨዋታዎች እየቀሩ ከመሪው ከአርሰናል ጋር ያላቸው የነጥብ ልዩነት 21 ላይ ደርሷል። እናም የተጠበቀባቸውን ያህል እንቅስቃሴም እያደረጉ አይደለም የሚገኙት። በየወቅቱም እንግዲህ የሊቨርፑል ችግር ይሄ ነው፣ የሊቨርፑል ችግር ይሄ ነው፣ ይህንን ማሻሻል አለባቸው የሚሉ የተለያዩ ፕሮግራሞችን ስንሰራ ነበረ። እስካሁን ድረስ ግን ሊቨርፑሎች ምንም አይነት መሻሻልን እያስመለከቱ አይደለም የሚገኙት። አሁንም በችግራቸው እንደቀጠሉ ነው። በተለይ ደግሞ ያለፉትን 2-3 ጨዋታዎች በፕሪሚየር ሊግ ያደረጉትን ስንመለከት ቢያሸንፉ ኖሮ ደረጃቸውን የሚያሻሽሉበት በዚህ ሰዓትም 3ኛ ደረጃ ላይ ሊቀመጡ የሚችሉባቸውንም አጋጣሚዎች አግኝተው ነበረ። ነገር ግን እነዚህን አጋጣሚዎች ሳይጠቀሙባቸው ቀርቷል። የ2025-26 የውድድር ዘመን ከተጀመረበት ጨዋታ ጀምሮ ከኮሚኒቲ ሺልድ ማለት እንችላለን፣ ካስፈለገም ደግሞ ከበርንማውዝ ጋር የመጀመሪያው የፕሪሚየር ሊግ ጨዋታ ጀምሮ ሊቨርፑሎች የተለያየ አይነት ችግሮችን ነው እያስመለከቱን የሚገኙ። የምታስታውሱ ከሆነ የመጀመሪያዎቹን 5 ጨዋታዎች ላይ ሁሉንም ማሸነፍ ችለው ነበረ። እንደዛም ቢሆንም ግን አሳማኝ የሚባል እንቅስቃሴን ደግሞ አላሳዩንም ነበረ። ጎል ሲያስቆጥሩ ነበር፣ ነገር ግን በዛው ልክም ደግሞ ጎል ሲቆጠርባቸው መመልከት ይችላል። ከዛ በኋላ ደግሞ የተመለከትነው ሊቨርፑል ደግሞ በጣም ጎል የሚቆጠርበት ያገኘውንም እድል የማይጠቀምበት እንደዚሁም ደግሞ ጎል ከተቆጠረባቸው በኋላም የሚብረከረክ ቲምን ነው ስንመለከት የነበረውና አንዱን ችግር አሻሽለዋል ብለን ስንጠብቅ ሌላ ችግር ሲፈጠር ያንንም ሲያሻሽሉት ሌላ ችግር ደግሞ ሲፈጠርባቸው ነው እየተመለከተን የምንገኘውና ለዚህም ደግሞ በአጠቃላይ የሊቨርፑል ችግር ምንድን ነው የሚለውን ጥያቄ እንድናነሳ ያስገድደናል። አንደኛው የሊቨርፑል ችግር ራሳቸው አሰልጣኝ አርነ ስሎት ናቸው። ምክንያቱም ምንጊዜም አሰልጣኞች አንድ ቡድንን ከተረከቡ በኋላ ቡድኑን በደንብ ማወቅ መቻል አለባቸው። ይዘውት የሚገቡትን ታክቲክ በደንብ መረዳት መቻል አለባቸው። ምን አይነት ያጫወት ስታይልን ብጠቀም ይህንን ቡድን ውጤታማ እንዲሆን ያደርጓል የሚለውን መገንዘብ መቻል አለባቸው። ቶሎም ደግሞ ጨዋታዎችን አዳፕት ማድረግ መቻል አለባቸው። ወዴት እየሄደ ነው እግር ኳስ የሚለውንም መገንዘብ መቻል አለባቸው። እንደዚሁም ደግሞ ተጫዋቾችንም እያቀያየሩ ሊያጫውቱ ይገባል። ይህንን ነገር ደግሞ ከአሰልጣኝ አርነ ስሎት እየተመለከተን አይደለም የምንገኘው። እነዚህ ነገሮች ደግሞ የአሰልጣኝ ዋነኛ መለኪያዎች ናቸውና በእነዚህ መለኪያዎች ደግሞ አሰልጣኝ አርነ ስሎት ውጤታማ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። አንደኛው ዋነኛው መለኪያ ሮቴሽን ነው። ምክንያቱም አንድ ክለብ ልክ የክረምቱ የዝውውር መስኮት ከተዘጋ በኋላ ተጫዋች ሊያስፈረም የሚችለው በጃንዋሪ የዝውውር መስኮት ነው። እንደዚሁም ደግሞ የጃንዋሪ የዝውውር መስኮት ላይ ማስፈረም ካልቻለ ደግሞ በቀጣይ የክረምቱ የዝውውር መስኮት ላይ ነው የሚያስፈርመውና ብዙ ጊዜ ደግሞ እንደ ሊቨርፑል ያሉ ትልልቅ ቡድኖች ዋነኛ ስራቸውን የሚጨርሱት በክረምቱ የዝውውር መስኮት ነውና የክረምቱ የዝውውር መስኮት ላይ የምትቀበለው ቡድን ለቀጣይ 1 ዓመት ሊያገለግል የሚችል ሙሉ ሲዝን ሊያጫውት የሚችል ቡድን መሆን መቻል አለበትና ያሉን ተጫዋቾች በአግባቡ መጠቀም መቻል ይኖርበታል። ያንን ነገር ግን ከአሰልጣኝ አርነ ስሎት እየተመለከተን አይደለም የምንገኘው። በእርግጥ ይህንን ነገር በዚህ ሲዝን ብቻ አይደለም የተመለከትነው። ባለፈው ሲዝንም ይህንን ነገር በተደጋጋሚ ሲያስመለከተን የነበረ አሰልጣኝ ነው። ምክንያቱም እነ ታይለር ሞርተን እንደዚሁም ደግሞ እነ ሃርቪ ኤሊየት የመሳሰሉ በጣም ጥሩ ታለንት ያላቸው ተጫዋቾች በሊቨርፑል ስኳድ ውስጥ ብዙ የመጫወቻ እድል ሳያገኙ ክለቡን ሊለቁ ይችላል። በዚህ ሲዝንም ይህንን ነገር ነው የተመለከትነው። አሁን ለምሳሌ ፌዴሪኮ ኬዛን ከተመለከትን የመጀመሪያዎቹን 5-6 ጨዋታዎች ላይ
ተቀይሮ እየገባ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። ጎልም ሲያስቆጥርም የተመለከትነው ተጫዋች ነው። ከዛ በኋላም እንግዲህ የመጮቻ እድል ይሰጠዋል ተብሎ ተጠብቆ ነበረ። ነገር ግን አሰልጣኝ አርነ ስሎት ያንን ነገር አልተገበሩትም። በተመሳሳይ መልኩ ከርቲስ ጆንስም የመጮቻ እድል ይሰጠዋል ተብሎ ተጠብቆ ነበረ። ነገር ግን እሱን ማጫወት አልፈለጉም እና ሙሉ ሲዝኑ እስካሁን ድረስ የተጠቀሙትን ቡድን ብንመለከት በአብዛኛው ተመሳሳይ አይነት ቡድን ነው ሲጠቀሙ የተመለከትናቸው። ይሄ ደግሞ ተጫዋቾች በተደጋጋሚ እንዲጎዱ ያደርጋቸዋል። እንደዚሁም ደግሞ አቋማቸው ላይም ተጽዕኖ ይፈጥራል። ከዛ በተጨማሪም ደግሞ ጥሩ የተጫወተው ተጫዋች የመጮቻ እድል የማይሰጠው ከሆነ ከዛ በኋላ እንግዲህ የመጮት ሞራሉ በዛው ልክ እየቀዘቀዘ ሊሄድ ይችላል። ከዛ በስተመጨረሻም እንግዲህ ክለቡን መልቀቅ አለብኝ ብሎ ሊወስን ይችላል። ይህንንም ነገር ደግሞ ከሌሎች ተጫዋቾች መመልከት እችለናልና አሰልጣኝ አርነ ስሎት ያለውን ቡድን በአግባቡ አለመጠቀሙ ሊቨርፑልን በጣም ጎድቶታል። ከዛ በተጨማሪም ደግሞ ፕሪሚየር ሊጉ ወዴት ነው እየሄደ ያለው የሚለውን ነገር ራሱ የተገነዘበ አይመስለኝም። ምክንያቱም ባለፈው ሲዝንም ፕሪሚየር ሊጉ ረዣዥም ኳሶችን በተደጋጋሚ ሲጠቀም መመልከት ይችላል። በተለይ ደግሞ በሲዝኑ ሁለተኛው አጋማሽ ላይ ይህንን ነገር በተደጋጋሚ ሲተገብሩ ነው የተመለከትናቸውና ከዛ ቢያንስ ምናልባትም በቀጣይ ዓመት ፕሪሚየር ሊጉ ወደዚህ ሊያቀና ይችላል የሚል ነገር መገንዘብ ነበረባቸው። ነገር ግን ያንን ባለመረዳታቸው ምክንያት በዚህ ሲዝን ሊቨርፑሎች በረዣዥም ኳሶች በረዣዥም የእጅ ውርወራዎች በተደጋጋሚ ሲቸገሩ የተመለከትንበት ሁኔታ አለ። ብዙ ጎሎችም ሲቆጠሩ ተመልክተናል። በትንንሽ ቡድኖችም ሲፈተኑ መመልከት ችለናልና ይህንን ነገር አለመገንዘባቸው ለዚህ የሚሆን ታክቲክን አለመጠቀማቸው እንግዲህ በስተመጨረሻም ሊቨርፑሎች እንዲጎዱ አድርጓቸዋል። እንደዚሁም የአሰልጣኙ ሰው ማኔጅ የሚያደርጉበት መንገድ ማኔጅመንታቸው ራሱ በጣም የደከመ ነው። ያ ደግሞ ሊቨርፑልን እንዲጎዳ አድርጎታል። እንደዚሁም በጨዋታዎች ላይ ይዘውት የሚገቡት ታክቲክ ተጫዋቾችን የሚያሰልፉበት ቦታ አሁን ለምሳሌ ዶሚኒክ ሶብዝ ላይ በቀኝ ክንፍ ተከላካይ መስመር ላይ በተደጋጋሚ ሲጫወት የተመለከትነው ተጫዋች ነው። የዶሚኒክ ሶብዝ ላይ ቀኝ ክንፍ ላይ መጮት ደግሞ መሀል ሜዳው ላይ የነበረውን ኢነርጂ እንዲቀንስ አድርጎታል እና የራሱ የሆነ ከፍተኛ ተጽዕኖ ሊፈጥር ችሏል። እንደዚሁም ደግሞ የቀኝ ክንፍ ተጫዋቾች ባልተጎዱበት ራሱ እዛ ቦታ ላይ እንዲጫወተ አድርጎታል። ያ ደግሞ ቡድኑን በደንብ መጉዳት ችሏል። እናም አንዳንድ ጊዜ ይሄ ደረቅነታቸው ራሱ ሊቨርፑልን ዋጋ እያስከፈለ ነው። አንድ ነገር ካልሰራ ሌላ ነገር የሚሰራ ከሆነ ሌላኛውን ነገር ነው መሞከር የሚያስፈልገው እንጂ ተመሳሳይ አንድ ነገርን በተደጋጋሚ መሞከር ምንም ለውጥ አያመጣም። ስለዚህ መቀየር ነበረባቸው። ነገር ግን እስካሁን ድረስ ሲቀይሩ አልተመለከትናቸው። በአጠቃላይ ሊቨርፑልን እንደ ቡድን ለዚህ ሲዝን እንዲሆን አድርገው ያዘጋጁት አይመስለኝምና የሊቨርፑል የዚህ ሲዝን ዋነኛው ችግር አሰልጣኝ አርነ ስሎት ናቸው። ሌላኛው የዚህ ሲዝን የሊቨርፑል ችግር ደግሞ መከላከሉ ራሱ ነው። በጣም ደካማ የሆነ የመከላከል አጥርን እየተመለከትን ነው የምንገኘው። በቀላሉ የሚፈረካከስ እንደዚሁም ደግሞ ኮንፊደንሳቸውንም ያጡ ተከላካዮችን በዚህ ሲዝን እየተመለከትን ነው የምንገኘው። በተለይ ደግሞ አንድ ጎል ከተቆጠረባቸው በኋላ ድጋሚ ጎል የመቆጠር እድሉ በዚህ ሲዝን በጣም ከፍተኛ ሆኖ ነው እየተመለከትን የምንገኘው። በተለይ ካለፈው ሲዝን አንጻር ስንመለከተው ባለፈው ሲዝን እንግዲህ ወደ 10 የሚጠጉ ጨዋታዎችን በአንድ ጎል ልዩነት ብቻ ነው ማሸነፍ የቻሉትና ይህም የሚያሳየው ደግሞ መከላከሉ ምን ያህል ጠንካራ እንደነበረ ነው። በዚህ ሲዝን ግን አንድ ጎል ከተቆጠረባቸው በኋላ ሁለተኛ ጎል የመቆጠር እድሉ በጣም ከፍተኛ ሆኖ መመልከት ችለናል። እንደዚሁም የተከላካዮች የታክቲክ ዲሲፕሊን ራሱ በዚህ ሲዝን በጣም ወርዶ የተመለከትንበት ሁኔታ አለ። ቦታቸውንም ለቀው የተለያዩ ቦታዎች ላይ ሲቆሙ ተመልክተናል። እንደዚሁም መያዝ የነበረባቸውን ተጫዋቾች ራሱ በስነ ስርዓት ሳይዙ የቀሩባቸው ሁኔታዎች አሉ። በእርግጥ ይህ ማለት ደግሞ ተከላካዩ ብቻ አይደለም ጥፋተኛ፣ ከአጥቂው ነው የሚጀምረው። ባለፈው ሲዝን ሊቨርፑሎች ሲያሳዩ የነበረውን ፕረስ በዚህ ሲዝን እየተመለከተን አይደለም የምንገኘው። በጣም ደካማ የሆነ ፕሬሲንግም በሊቨርፑል በኩል እየተመለከተን ነው የምንገኘውና ከአጥቂው ጀምሮ እስከ ተከላካይ ስፍራው ላይ ያለው የመከላከል ታክቲክ በጣም የወረደ ሆኖ ተመልክተናል። በቀላሉም የሚፈረካከስ ሆኖ የተመለከትንበት አጋጣሚ አለ። ሌላኛው ትልቁ የሊቨርፑል ችግር በዚህ ሲዝን የፊትነስ ጉዳይ ነው። ሊቨርፑሎች እንግዲህ ባለፉት ጥቂት ዓመታት ከተመለከትን በተለይ ደግሞ የርገን ክሎፕ ከመጡ ጀምሮ በፊትነስ ደረጃ የሚታመኑ አልነበሩም። እንደውም ከዚህ ቀደም የርገን ክሎፕ የሰጡትን አስተያየት ስንመለከት ምናልባት ጥሩ ላንጫወት እንችላለን፣ ነገር ግን ደግሞ በጨዋታው ላይ ከኛ የበለጠ ኳሱን ለመቀማት የሚሯሯጥ ጨዋታውን ለማሸነፍ የሚሯሯጥ ክለብ ግን አይኖርም የሚል አስተያየትን ሰጥተው ነበርና ምን ያህል ተጫዋቾቹ ከአመት ዓመት በጣም ጠንካራ የሚባል እንቅስቃሴን በጨዋታው ላይም ፊዚካሊ በጣም ፊት የሆኑ ተጫዋቾች እንደነበሩ የሚያሳይ ነው። በዚህ ሲዝን ግን ተጫዋቾቹ ለጨዋታ ራሱ ብቁ አይደሉም። ከ60ኛው ከ70ኛው ደቂቃ በኋላ መጮት ሲከብዳቸው መመልከት ይችላል። እስከ 60ኛው ደቂቃ ላይ ምርጥ ይጫወታሉ። ከዛ በኋላ ግን በጣም የወረደ ቡድን ሆኖ እየተመለከተ ነው የምንገኘውና ይህም የሚያሳየው ደግሞ ለሲዝኑ ዝግጁ አለመሆናቸው፣ ሙሉ 90 ደቂቃ ለመጮት ብቁ አለመሆናቸው የሚያሳይ ነውና ፊዚካል ፊትነሳቸው ራሱ ለሊቨርፑል ትልቅ ችግር ሆኖ መመልከት ይችላል። ከዛ በተጨማሪም ደግሞ በዚህ ሲዝን ሊቨርፑሎች በተደጋጋሚ በተለያዩ ቡድኖች በሜዳ ላይ በሩጫ
ሲበለጡ መመልከት ችለናል። ይሄ ማለት ግን ብዙ ነገሮችን ይናገራል ማለት አይደለም። ምክንያቱም ደግሞ ያለፉትን አመታት ሊቨርፑሎች ከቨር ያደረጉትን ዲስታንስ ስንመለከት ያን በጣም ትልቅ የሚባል አይደለም። አሁን ለምሳሌ ባለፈው ሲዝን ሊቨርፑሎች የፕሪሚየር ሊግ ዋንጫን ባሸነፉበት ሰዓት ብዙ ቦታዎችን ከቨር በማድረግ ደረጃ 16ኛ ደረጃ ላይ ነበር የተቀመጡት። 2023/24 የውድድር ዘመን ላይ 10ኛ፣ 22/23 11ኛ፣ 21/22 13ኛ፣ 20/21 ላይ 5ኛ፣ 19/20 ላይ 8ኛ፣ 18/19 የውድድር ዘመን ላይ 8ኛ፣ 17/18 የውድድር ዘመን ላይ 6ኛ፣ በ16/17 የውድድር ዘመን አንደኛ፣ እንደዚሁም ደግሞ በ15/16 የውድድር ዘመን ደግሞ 3ኛ ደረጃ ላይ ነበር የተቀመጡት ብዙ ዲስታንሶችን ከቨር በማድረግና በየርገን ክሎፕ ጊዜ እንኳን ራሱ በመጣበት አመትና በቀጣይ አመት ላይ ነው በጣም ብዙ ቦታዎችን ከቨር ማድረግ የቻሉት። ከዛ በኋላ ግን እየቀነሱ ነው የመጡት። አሁን ለምሳሌ 2019/20 የውድድር ዘመን ላይ የፕሪሚየር ሊግ ዋንጫ በሚያሳኩበት ሰዓት ብዙ ቦታዎችን ከቨር በማድረግ በፕሪሚየር ሊጉ 8ኛ ደረጃ ላይ ነው የተቀመጡት። እንደዚሁም ባለፈው ሲዝን ደግሞ 16ኛ ደረጃ ላይ ነው የተቀመጡት። በዚህ ሲዝን ደግሞ ብዙ ቦታዎችን ከቨር በማድረግ ደረጃ በፕሪሚየር ሊጉ 18ኛ ደረጃ ላይ ነው የተቀመጡት። ይህንን ቁጥር ብቻ ከተመለከተን ያን ያህል ትርጉም ላይሰጠን ይችላል። ምክንያቱም ባለፈው ሲዝን የፕሪሚየር ሊጉን ዋንጫ ባሳኩበት አመት እንኳን ራሱ 4 ክለቦችን ብቻ ነበረ መብለጥ የቻሉትና ብቻውን ከተመለከተን ያን ያህል ትርጉም አይሰጥም። ነገር ግን ደግሞ በዚህ ሲዝን ብዙ ጎሎች እየተቆጠሩባቸው ነው የሚገኙት። ካለፈው ሲዝን አንጻር ስንመለከተው ባለፈው ሲዝን የፕሪሚየር ሊግ ዋንጫ ማንሳት ችሏል። እንደዚሁም ብዙ ጎሎችም ሲቆጠርባቸው አልተመለከትንም። ከዛ በተጨማሪም ደግሞ የተጠና ፕሬስም ሲያደርጉ ነበር የተመለከትናቸው። በዚህ ሲዝን ግን ያንን እየተመለከትን አይደለም የምንገኘው። የተጠና ፕሬስ የለም። ብቻውን አንድ ተጫዋች ፕሬስ ሲያደርግ ነው እየተመለከተን የምንገኘው። ያ ደግሞ ተጫዋቹ እንዲደክም ያደርገዋል እንጂ ቡድኑን የሚጠቅም አይደለምና የተደራጀ ፕሬስ አለማድረጋቸው፣ የተደራጀ መከላከል በቡድን ውስጥ አለመኖሩ ተጋጣሚ ቡድኖች ብዙ ቦታዎችን ከቨር ባደረጉ ቁጥር ሊቨርፑሎች እየተቸገሩ እየመጡ ነው የሚገኙት። በተለይ ደግሞ ሊቨርፑል ከቶተናም ጋር ያደረጉትን ጨዋታ ከተመለከትን ቶተናሞች በ9 ተጫዋች ሆነው እንኳን ራሱ ከሊቨርፑል የበለጠ ብዙ ቦታዎችን ከቨር ማድረግ ይችላል። በዛ ጨዋታ ላይ ቶተናሞች 118.27 ኪሎ ሜትር ነበረ ከቨር ማድረግ የቻሉት። ሊቨርፑሎች በአንጻሩ በ9 ኪሎ ሜትር ዝቅ በማድረግ 109.6 ኪሎ ሜትር ነበረ ከቨር ማድረግ የቻሉት። እንደዚሁም ከማንቸስተር ሲቲ ጋር ባደረጉት ጨዋታና 3-0 በተሸነፉበት ጨዋታ ላይ ራሱ ማንቸስተር ሲቲዎች ከሊቨርፑል በበለጠ 9 ኪሎ ሜትሮችን ከቨር ማድረግ ይችላልና ሊቨርፑሎች ይሄ ፊዚካል ፊትነሳቸው ብቁ አለመሆኑ እነዚህን ቦታዎች ከቨር እንዳያደርጉ አድርጓቸዋል። የተቀናጀን ፕሬስ እንዳያደርጉ አድርጓቸዋልና እነዚህ እንዳለ እንግዲህ በጣም የተያያዙ ናቸው የነበሩት። ከዛ በተጨማሪም ደግሞ የሊቨርፑል ዋነኛ ችግር ሆኖ የምንመለከተው ተጫዋቾቹ ራሱ ተነሳሽነትን አተንባቸዋል። እንደውም ጠዋት ላይ በሰራውላችሁ ፕሮግራም ራሱ ኢብራሂማ ኮናቴ ባለፈው ሲዝን ፕሪሚየር ሊጉን ስለበላን በዚህ ሲዝን ረጋ ልንል ይገባል፣ ዘና ልንል ይገባል የሚል አስተያየትን ሰጥቷል። ይህም አስተያየት ደግሞ በተወሰነ መልኩ በተጫዋቾቹ ላይ ያለው መነሳሳት እንደቀዘቀዘ የሚያሳይ ይመስለኛል። በተደጋጋሚ እንግዲህ የተለያዩ ምክንያቶች ሲደረደሩ መመልከት ችለናል። እንደዛም ቢሆንም ግን በዚህ ሲዝን እያሳዩት ላለው ደካማ እንቅስቃሴ ግን በቂ ምክንያት ሊሆን አይችልም። እንደዚሁም ደግሞ ሊቨርፑሎች በዚህ ሲዝን እያሳዩት ላለው ደካማ አቋም ሌላኛው ተጠያቂ የሚሆነው ሌላኛው ችግር የሆነው ደግሞ ሊቨርፑሎች ያገኙትን አጋጣሚዎች እየተጠቀሙ አለመሆናቸው ነው። በአጠቃላይ እንግዲህ ክሪስታል ፓላስ ጋር ካደረጉት የኮሚኒቲ ሺልድ ጨዋታ ጀምሮ እስካሁን ድረስ ሊቨርፑሎች 102 በጣም ትልልቅ የሚባሉ እድሎችን አባክነዋል። በፕሪሚየር ሊጉ 55 ትልልቅ እድሎችን አባክነዋል። በሻምፒየንስ ሊግ 41፣ በኮሚኒቲ ሺልድ 3፣ በካራባው ካፕ 2 እንደዚሁም ደግሞ በኤፍኤ ካፕ 1 ትልልቅ እድሎችን ማባከን የቻሉ ክለብ ሆኗልና ይህ ደግሞ በጣም ትልቅ የሚባል ቁጥር ነው። ቢያንስ እንኳን ከዚህ ከባከኑት ትልልቅ እድሎች መካከል ግማሹን አስቆጥሮት ቢሆን ኖሮ በዚህ ሰዓት በሁሉም ውድድሮች ላይ የተሻለ ቦታ ላይ ይቀመጡ ነበር። የፕሪሚየር ሊጉን እንኳን ከተመለከተን 55 ትልልቅ እድሎች መሳታቸው አሁን ላሉበት ደረጃ እንዲቀመጡ አድርጓቸዋል። ከነዚህ መካከል ምናልባት 25ቱን ጎል አስቆጥረው ቢሆን ኖሮ በዚህ ሰዓት ከአርሰናል ጋር እየተፎካከረ ያለ ክለብ ይሆን ነበር። ነገር ግን እነዚህን ትልልቅ እድሎች ሳይጠቀሙበት ቀርቷል። በኤክስጂ ከተመለከተን ራሱ በዚህ ሲዝን በጣም የወረደ እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ከሌሎቹ ትልልቅ ከሚባሉ ቡድኖች ጋር ስናነጻጽር ሊቨርፑሎች በጣም የወረደ አቋምን ነው እያስመለከቱ የሚገኙት። እንደዚሁም ተጫዋቾችን ከተመለከተን ሂጉ ኤኬቴኬ 11 ጎሎችን ለሊቨርፑል ማስቆጠር ይችላል በፕሪሚየር ሊጉ። ነገር ግን ደግሞ 11 ትልልቅ እድሎችን መሳት ይችላል። በተለይ ደግሞ ከሊድስ ጋር ያባከናት ኳስ ተጠቃሽ የምትባል ነች። እንደዚሁም መሐመድ ሳላህን ስንመለከተው በፕሪሚየር ሊጉ 5 ግቦችን ማስቆጠር ይችላል። ነገር ግን ደግሞ እጥፍ ሊስት ይችላል። 10 ትልልቅ እድሎችን መሳት ይችላልና ሁለቱ ብቻ አይደሉም፣ ሌሎችም ተጫዋቾችም አሉ እንደዚህ ትልልቅ እድሎችን ያባከኑና ሊቨርፑሎች እነዚህን ትልልቅ እድል አለመጠቀማቸው በጣም ጎርቷቸዋል። የበለጠ
የበለጠ የጎዳቸው ደግሞ ትልልቅ እድሎችን መሳታቸው ብቻም ሳይሆን ተከላካይ ስፍራው ራሱ በጣም የወረደ ነው። ብዙ ጎሎችም እየተቆጠሩበት ነው የሚገኙትና ሁለቱም ላይ በጣም ደካማ የሆነ ቡድን እየተመለከተ ነው የምንገኘው። ያገኘውን እድል የማይጠቀም እንደዚሁም ደግሞ በቀላሉ ጎል የሚቆጠርበትም ክለብም ሆኗል። ይህንንም ደግሞ አሰልጣኝ አርነ ስሎት ራሱ በጣም በተደጋጋሚ ሲናገሩት የነበረ ነገር ነው። ብዙ እድሎችን እንፈጥራለን፣ እነዛን እድሎች አንጠቀምም። ነገር ግን ደግሞ ተጋጣሚ ቡድን በአንድ አጋጣሚ ወደኛ ግብ ክልል ላይ ይደርሳል፣ ያችንም ደግሞ ወደ ግብነት እየቀየረው ነው የሚል አስተያየትን በተደጋጋሚ ሲሰጡ የተመለከት ነውና ይህም ደግሞ በደንብ የሚያሳየው ነው። እንደዚሁም በኤክስጂ ደረጃ ራሱ ኤክስፔክትድ ጎል ደረጃ ራሱ ሊቨርፑሎች በጣም ዝቅተኛ የሆነ ውጤትን ነው እያስመዘገቡ የሚገኙት። በአጠቃላይ እንግዲህ ባለፈው ሲዝን ሊቨርፑሎች 83.46 ኤክስጂ ነበር ያስመዘገቡት። ነገር ግን በአጠቃላይ 86 ጎሎችን ማስቆጠር ችሏል። በዚህ ሲዝን ደግሞ እስካሁን ድረስ በተደረጉ ጨዋታዎች 51.06 ኤክስጂ ማስመዝገብ ችሏል። ነገር ግን ያስቆጠሩት 50 ግቦችን ብቻ ነው። በዚህ ረገድ ደግሞ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንደዚሁም ደግሞ አስቶን ቪላዎች የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ባለፈው ሲዝን እንግዲህ ብዙ ኤክስጂዎችን አስመዝግቧል። ከዛም በበለጠ ደግሞ ጎሎችን ማስቆጠር ችሏል። የበለጠ ደግሞ ፕሪሚየር ሊጉን እንዲያሸንፉ ያደረጋቸው በመከላከል ደረጃ በጣም ጠንካራ የሚባሉ ነበረ። ካስመዘገቧቸው 25 እድሎች 10ሩን በአንድ ግብ ልዩነት ነው ማሸነፍ የቻሉት ሊቨርፑሎች ባለፈው ሲዝን እና የመከላከሉ ጥንካሬ በጣም አስገራሚ የሚባል ነበረ። እንደዚሁም ደግሞ በማጥቃት ረገድም ተጫዋቾቹ ጎል ያስቆጥሩ ነበር። በእርግጥ ባለፈው ሲዝንም ብዙ የሳቷቸው ካሶች አሉ። እንደዛም ቢሆንም ግን ቢያንስ አንድ ጎል ያስቆጥራሉ። ከዛ ደግሞ በጣም በጥሩ ሁኔታ ይከላከላሉ። ያንንም ውጤትም አስጠብቀው ሲወጡ ነው የተመለከትናቸው። ያለፈውን አመትና የዚህን ሲዝን ብዙ ቻንሶችን በመሳት ረገድ ያለውን ስንመለከት ባለፈው ሲዝን በየጨዋታው 2.36 ትልልቅ እድሎችን ሲስቱ መመልከት ይችላል። በዚህ ሲዝን 2.17 ኳሶችን ነው እየሳቱ የሚገኙት። ነገር ግን ቅድም እንዳልኳቸው ባለፈው ሲዝን በጣም ጠንካራ የሚባል መከላከል ነበራቸውና በዛ ምክንያትም አንድ ጎል አስቆጥሮም ጨዋታውን አሸንፈው ሲወጡ መመልከት ይችላል። በዚህ ሲዝን ግን ዋጋ እያስከፈለን የሚገኘው መከላከሉ በጣም ደካማ ነው። ጎሎችም እያስቆጠረም አይደለም የሚገኙትና በአጠቃላይ ሊቨርፑሎች እስካሁን ድረስ እንግዲህ እነዚህን ችግሮች ነው እያስመለከቱ የሚገኙት። በእነዚህ ችግሮች ምክንያት ደግሞ በዚህ ሲዝን ለዋንጫ መፎካከር አልቻሉም። እንደዚሁም ከመሪው ከአርሰናል ጋርም ያላቸው የነጥብ ልዩነትም 21 ላይ መድረስ ችሏል። ከዚህ በኋላ በቀሪ ጨዋታዎች ላይ ጥሩ እንቅስቃሴ ያሳያሉ ወይ፣ ጥሩ ውጤት ያስመዘግባሉ ወይ የሚለውን አብረን የምንመለከት ይሆናል። እንደሚታወቀው በፕሪሚየር ሊጉ 7 ጨዋታዎች ቀርቷል። በሻምፒየንስ ሊግ በእርግጠኝነት 2 ጨዋታ ያደርጋል ከፒኤስጂ ጋር። ከዛ ያንን የሚያልፍ ከሆነ ደግሞ በቀጣይ ከሪያል ማድሪድ ወይም ደግሞ ከባየር ሙኒክ ጋር የሚገናኝ ይሆናል። በኤፍኤ ካፕ ደግሞ ቀጣይ ቅዳሜ ከማንቸስተር ሲቲ ጋር ጨዋታ ይኖረዋልና እነዚህን ችግሮች ቀርፎ በስተመጨረሻም በቢያንስ በኤፍኤ ካፕና በሻምፒየንስ ሊግ ውጤታማ ይሆናሉ የሚለውን ነገር ጊዜ የሚፈታው ይሆናል። ምናልባትም ከ2 ሳምንት በኋላ ሊቨርፑል ከሁለቱም ውድድሮች ወጥቶ ልንመለከተው እንችላለን። ወይም ደግሞ ፒኤስጂንም ማንቸስተር ሲቲንም አሸንፈው ወደ ቀጣይ ዙርም ሊያልፉ የሚችሉበት እድል አለ። ነገር ግን ደግሞ የግድ እነዚህን ችግሮች መቅረፍ መቻል አለባቸው። ካልሆነ እነዚህን ቡድኖች አሸንፈው ወደ ቀጣይ ዙር ያልፋሉ ብዬ አላስብም። እናንተስ ያላችሁ ሀሳብ ምንድን ነው? የሊቨርፑልስ የዚህ ሲዝን ዋነኛው ችግር ምንድን ነው ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።